አጀባለህ እዚህም ጨዋታ ላይ ተሰባስቦ የሚቋጥርብናል። ካልሆነ ይቺ ዋይፋይ ፓስዋርድ የሆነች ክለብ ማለት ነው። እንደዚህ አዛ ልታደርገን እኮ አይገባም ነበር ሀቢቢ። እንዲሁ እኔ እኮ በቃ እኔ የሆነ ሰዓት እንደውም ምን አልኩ፣ ከዚህ ውድድር መውጣት ብንወጣ ይሻላል አልኩ። ታውቃለህ፣ አላስፈላጊ የሆነ ኢነርጂ ነው የምናባክነው ባይዞ ማለት ነው። ገብቷል። ዋና ትኩረት ማድረግ ያለብን ዋንጫዎች ላይ ትኩረት ማድረግ እያለብን ግን ብቻ ጥሩ ነበረ። ጥሩ ነው። አዳዲስ ነገሮችን አይተናል። ዶመኗ ፒስ ነበረች ምናምን ክርስቲያን ኖርጋርድ እስከነ በቃ ባለበት ታይም ላይ በጣም ፒስ ነበርና ጋብሪኤል ጄሱስን አየሁ። ኤፍኤ ካፕ ተጫዋች ነው ብዬ ነበር ሀቢቢ። የኤፍኤ ካፕም ተጫዋች አይደል ጋብሪኤል ጄሱስ። ጋብሪኤል ማርቲኔሊም ጥናዣም ነው፣ ሙትቻ ነው የሚያውቀው። አማተር ተጫዋቾች ጋር ሲጫወት አማተር መሆኑን ያሳየን ጋብሪኤል ማርቲኔሊም ዛሬ ማለት ነውና ብቻ ማርሊ ሰለሞን አሪፍ ነበረች። ያው ስህተት ከሰራይ በኋላ ትንሽ ተቀዛቀዘች። አዲስም ልጅ ዴክሰን ምናምን እሱም ጥሩ ተንቀሳቅሷል። መጀመሪያ ትንሽ ተሰርቷል። ከዛ ስኳድ ሮቴት አድርገናል። ሀበትስ ምናምን ፒስ ነበረ። ብቻ እስኪ አለፍን። ግን አላስፈላጊ ኢነርጂ ነው። አላስፈላጊ ተጫዋቾችንም ተጠቀምን ምናምን። ጉዳትም እንዳያችሁት ካላፊዮሪም ሆነ ያቺ እንትናም ተጎድታለች። ብቻ እና እንዴት አያችሁ ጨዋታው? እንዴት ነበር? ወያላው ላይ ከመቋጠር የጎዳና ይፍጣር ማፍጠር ዋጤ ልሰላይ ነበር እኮ ወያላ ማኑ አስነከተ ፈርስታ ፋውቃ ሆነ ምን የዋጤ ነው አባቴ እኔ ላፈጥር ነው ከቻልኩ እናሳ ዋጤ ነኝ እንዴ ስለሚቻል ጀማው መልካም አፍጥር ወያላው አልሰማህም አባቴ እኔ ታውን በኋላ ቋጣሩ አላባክንም ይመቻችሁ። ማይንስፊልድ ለላንድ አሸነፍናት። ገባር ትሬኒንግ ለማለት ራሱ ትሬን አላረግንም። ገባር ትሬን አላረግንም። ምንም ማለቃቀስ ምናምን አያስፈልግም። ኤዜ ባይዞ ይሄ የዚች ቦታ ንጉስ እኮ ነው። እዚህ ቦታ ፕሪሚየር ሊግ ላይ እዚህ ቦታ ብቻ እንደምንም ብለህ ኳስ ስጠው ነው የምልህ። ምን አይነት ሹት ነው በእናትህ! 3 በረኛ 2 ጽድት ያሉ ጎሎች ነው ያገባው ነው። አይካድም 2 ጽድት ያሉ ጎሎች ነው ያገባው ነው። ሳልመን የምትባየው ፈላ የሰራችሁት አንድ ጎል አስከፍሎናል። ኖርምዬ ነው። ገባህ አይደል? ኳርተር ፋይናል 8 ውስጥ እኛ ማይንስፊልድ የሚባል ዋይፋይ ፓስወርድ ገርፈን ከች ብለናል ማለት ነው። 2 ቡድኖች የተረጋገጡት ማለት አሁን ቼልሲ ያላት ከሬክሰም ጋር ትወድቃለች። ማን ሲቲ ደግሞ ኒውካስልን ደክመሽ ታልፊያለሽ። ምክንያቱም ማለፍ ስላለብሽ ቤተሰብ ገባችሁ አይደለ? አሁን ጠላትና ኮሜንት ላይ አለቃቀስ እንደዚህ ስለሆነ ምናምን ነገር እንዴት ማንስፊልድን ታሸንፋላችሁ ሚልም እኮ አይጠፋም። ግሪምዝቢ ማሸነፍ አቅቶት አስብበት። 4 ኮምፒቲሽን ሪላክስ። ከዚህ ጨዋታ የተረዳነው ነገሮች ቢኖሩ አንደኛ ማክስ ዶማን እንኳን የኛ ሆነ፣ በቃ እንኳን የኛ ሆንክ፣ እንኳን የአርሰናል ማሊያ ለብሰህ ተጫወትክ፣ እንኳን እኛ አካዳሚ አድቅ በቃ። እና ሁለተኛ ተከላካይ በጣም ስኳድ አለን ጋይስ፣ በተለይ ያደጉት እረ በስመ አብ። አዎ ትንሽ ሳልመን ትንሽ ፈርስት ሃፍ ላይ ተንቦጫብጫ ነበረ ምናምን፣ ግን አራ እንችላለን እውነት። እረ ስኳድ ነው የሚያስብለው። እረ ስኳድ ያው ፈርስት ሃፍ ላይ ትንሽ ያስጨንቀውናል። ስፔሻሊ አቻነቱ ሲገባ ግን ምን ነው ሰውየው ሚስቱ ነው የሳማት አልገባኝም። ምንድን ነው ሰሰው እንዴ? ሊያገቡ ነው እንጂ ለሽንፎ አይደለም እኮ የመጡት። አለ ነገሩ ሰክሰስ ነው ለካ። አረ ጋይስ ከዚህ ፎቅ ልዝለል ወይስ ፕሮሰስ ሊጀምር? እያየሁት እኮ 4 ሊበላው እኮ ነው። እሺ 1 ቁጥር ጻፉ ዝለል የምትሉ 2 ቁጥር ደግሞ ፕሮሰስ ጀምር በሉ ቢያንስ። የወረደ አርሰናል የተመለከተ ነው። ታችኛው ዲቪዚዮን ከሚገኝ ቡድን ጋር በዚህ ደረጃ የወረደ እንቅስቃሴ አርሰናል። ኧረ እባክህ ወንድሜ ቀሉን ተውና ይሄ ቡድን 4 ዋንጫ ለማሳካት የማይሆን ግስጋሴ እየገሰገሰ ነው ያለው። ብጥስጥስጥስ እያደረገ ነው እየሄደ ያለው ፊት ለፊት የቆመውን ነገር በሙሉ ማለት ነው። ዛሬ አርቴታ የላብራቶሪ አይጥ ነው ያደረጋቸው ማንስፊልድ የሚባለውን ቲም ማለት ነው። የሆነ ሰዓት ላይ አንድ ንጥረ ነገርና የሆነ ንጥረ ነገር ሲቀላቅል ቡም ብሎ ፈንድቶ አንድ እኩል ሆነው ራሱ ነበር። የሌለ ላይን አፕ በቃ ሞከረባቸው። ቀለል አድርጎ 2-1 ካላፊዮሪና ትሮሳር ተጎድቷል። ምን ችግር አለ? ስኳድ ሲድረስ አርሰናል ጋር ማክስ ዳውመን የሚገርም ተጫዋች። ለማንኛውም አርሰናል ያሃ ያመናል በለው እራት ቂጣ በላው በኑጋት ጣብቄ ያሃ ያመናል በለው እራት ቂጣ በላው በኑጋት ጣብቄ ያሃ ያመናል በለው ፀይም መወደዱን እኔ ታውቄ ለቅላት በርበሬ በላን
ለቅላት በርበሬ ይበልጣል ያመናል በለው ያለ ጥቁር አዝሙድ እንዴት ይጣፍጣል ከማንስፊልድ ጋር ነው ከመንፊልድ ጋር ስንጮትም ተቋጠራላችሁ አረ ታሳፍራላችሁ መድኃኒዓለምን አሳፋሪ ናችሁ እዴ ዘንድሮ ሲጀመርኛ ከአራት ዋንጫ በታች ሙጥኝ ብለናል በተአምር አንሰማም ብራዘር አራት ዋንጫ በታች ማለት ነው አርሰናል አይቀበልም ምንም አይነት ነገር ነው ማንሰማው ያ ጨበሬው ልጅ ማን ነው የት ነው ማቀው ናቲማንን የመሰለ ልጅ ከየት ነው የመጣው ኦቨርቤንች በኦቨርቤንች ገብተን እንደዚህ እናስጨንቃለን አረበለው አርሰናል እዴ እንጃ ብቻ ይመቻል ለማንኛውም ለቋጣሪም ትንሽ ተስፋን ሰጠውና መልሰን ቅጭት እናደርጋለን ኤብሪቺዝ አንደኛ ማክስ ዶማን አንደኛ በቃ ማርዋን ሳልማን በጣም ምርጥ ነበርች በነገራችን ላይ ዛሬ አሪፍ ነበር ፒየሮ ሂንካፔ ተቀይሮ ገብቶ በጣም ድንቅ እንቅስቃሴ አሳይቶናል በረኛችን እንደተለመደ ነው እንግዲህ በጣም ያበደ እንቅስቃሴ ያየነው በጣም አሪፍ የሆነ ቲም እንዳለን ተገንዝበናል ያራዳ ልጆች ለማንኛውም ዘንድሮ ከአራት ዋንጫ በታች በተአምር አንስማማም ነው ምላችሁ ካም ኦን ዩ ገነርስ ወዳችኋለሁ በዚህ አቤት ናረ ኳስ እንኳን ልጨፍራለሁ ለዚህ ማን ያልጨፍሩ ባይሆን የኛም ፋንታሻሺዎች ይጨፍሩ አሸንፈናል ግን እንደዚህ አይነት ውድድሮች አንዳንዴ ከምርም ማለት ነው ያስጠሏቸዋል ለማንኛውም ማንስፊልድን 2-1 አሸንፈን ወደ ሩብ ፍጻሜ በኤፍኤ ካፑ ተቀላቅለናል በዚህ ጨዋታ ላይ ያየናቸውን 5 ነጥቦች አነሳላችኋል የመጀመሪያው ነጥብ ማክስ ዶማን በ16 አመቱ እንግዲህ ለክለባችን በኤፍኤ ካፕ የተሳተፈ ወጣቱ ተጫዋች ሆኗል እንግዲህ ሂስትሪ ሜከር ፐርፎርማንስም አኳያ ልጁ በቃ በጣም ነው የሚችለው በጣም አውትስታንዲንግ የሆነ ተጫዋች ነው ጋይስ ትንሽ ፊዚካሊቲውን መስራት አለበት ፊዚካሊ ራሱን ቢውልድ ካረገ ኳስ አይቀማም ማንንም አይቀማውም በቃ በጣም ክህሎቱ በጣም ማክሲመም ሌቭል የደረሰ ተጫዋች ነው ሁለተኛው ነጥብ እንግዲህ ክለባችን አርሰናል በውድድር አመቱ በሁሉም ውድድሮች 100ኛ ጎሉን አስቆጥሯል ኖኒ ማድዌኬ ያስቆጠረው ጎል 100ኛ ጎል ሲሆን ኤብሪሺ ኢዜ ደግሞ በክለባችን ዘንድሮ በሁሉም ውድድር 101ኛ ጎል አስቆጥሯል ኖኒ ማድዌኬ በዚህ ኤፍኤ ካፕ ውድድር በጣም ዲሰንት ነው የሚገርም ቁጥራዊ መረጃ አለው በ3 ጨዋታ 2 ጎልና 2 አሲስት አለው ለማንኛውም ኖኒ ዛሬም የሚገርም ጎል አስቆጥሯል ዋቴ ጎል ነጥብ 3 አርሰናል ማለት ነው አውሮፓ ላይ ካሉ ቡድኖች ውስጥ ምርጡን ስኳድ ዴፕዝ ያዘው ነው ብዬ ለመናገር እንግዲህ መድፈር እችላለሁ ክለባችን አርሰናል ዛሬ እንግዲህ በእንግሊዝ ታሪክ አንድ ታሪክ በራሱ በስሙ ጽፏል ይሄ ምንድነው ሁለት የ16 አመት ተጫዋቾችን በአንድ ጨዋታ ላይ ቋሚ አድርጎ የገባ የመጀመሪያው ቡድን ነው ስለዚህ ማርሊ ሳልሞን እና ማክስ ዶማን ታሪካዊ ተጫዋቾች ናቸው ማርሊ ሳልሞን ባይ ዘ ዌይ ጋይስ ትንሽ ፊዚካሏን ካስተካከለች እንዲሁም ደግሞ ውሳኔዎቿን ካስተካከለች እጅግ በጣም ምርጥ ተከላካይ እንደሆነች ከኳስ ጋር በጣም ምቾት የሚሰማ ተከላካይ እንደሆነች ታስተውቃለች የመጀመሪያው ጎል የተቆጠረብን በሱ ስተት ነው ስተቱን ኔክስት ታይም ያስተካክላል ብዬ አስባለሁ በተለያዩ ጊዜዎች ክለባችን እየተተቸ ነው ግን ያንን ሁላ ትችት ወደ ኋላ አርጎ ክለባችን አርሰናል እንደምትመለከቱት በፕሪሚየር ሊግ አንደኛነቱ ላይ ቀጥሏል እንዲሁም ማክሰኞ ዕለት በቻምፒየንስ ሊግ ራውንድ ኦፍ 60 ከባየር ሊቨርኩሰን ጋር ይጫወታል የካራባኦ ፍጻሜ ያለብን እንዲሁም ደግሞ በኤፍኤ ካፑ ሩብ ፍጻሜን ተቀላቅለናል ይህን ነገር ስነግራችሁ ቅድም አርሰናል 102 ጎል ደርሷል ብዬ ነግራችሁ ነበረ 102 ጎል ከዛ በላይ ያስቆጠሩ ቡድኖች ባይዘው አውሮፓ ላይ ሁለት ናቸው ባየር ሙኒክ እና ዘ ቤስት አታኪንግ ተጫዋቾች አሉበት የተባለው ባርሴሎና ነው ባርሴሎና 110 ጎል ያስቆጠረው የሚገርማችሁ ነገር ቤተሰብ በጣም ማክሲመም የደረሰው እንትና ነው ሙኒክ ነው 128 ጎል የመጨረሻውና አምስተኛው ነጥብ ይሄ ውድድር አንዳንዴ ቢቀር ይሻላል ያልኩበት ምክንያት ደግሞ ይሄ ነው ወሳኝ ተጫዋቾች የሚባሉ ልጆች ናቸው ሁለቱም ሊያንድሮ ትሮሳርድም ካላፊዮሪ እንግዲህ ጨዋታውን መጨረስ አቅቷቸው በጉዳት ተቀይረው ወጥተዋል አይ ቲንክ ትሮሳርድ ምናልባት ለጥንቃቄ ሊሆን ይችላል ብዬ አስባለሁ ካላፊዮሪ ግን አይመስልም የሆነ ወይ ሃምስትሪንግ ወይ የሆነ ኖክ ነገር ነው የሚመስለው ብቻ ለዚህ ነው አንዳንዴ ከእንደዚህ አይነት ውድድሮች መሰናበት በቃ ስኳድህን በደንብ ይዘህ የምትቆይበት አሁን ማክሰኞ ቻምፒየንስ ሊግ አለና ማጣት የሌለብን ተጫዋቾቻችን አሁን ላይ ማጣት የሌለብን ሰዓት ነው ብዬ አስባለሁ ይሄ ማንስፊልድ የተባለ ቡድን ግን ሜዳው ምን አይነት ሜዳ ነው ማለት ከማንስፊልድ ክለብ ሜዳ በላይ ጃም ሜዳ በጣም ያምራል እንምላችሁ ይሄ ምልጥልጥ ያለ ተጫዋቾቻችን በሃምስትሪንግ በወለም ዘለም ምናምን እንዳለ ተጎዱ እኮ አለቁ ማለት ነው ማክስ ዶማን መብሰል ይጠበቅብሻል እንዴ ኳስ ይለቀቃል እኮ አባቴ 11 ተጫዋች አይታጠፍም አጥፋ ድጋሚ ማጠፍ ትፈልጋለህ ገብቶሻላ ማድረግ አለብሽ አው እድሜሽ ነው ይጠበቃል ሜዳው ልጆቻችንን ጨርሷቸዋል ማዘውና ሂንካፔላ የመጨረሻው ወራ በኢየሱስ ሂንካፔላ ለረበለ ቶርዋሪ ጀት ሚሳኤሉ ሂንካፔላ
አርሰናል እንግዲህ ያለ ሜዳው ተጉዞ የግሪዝቢን መንታ ወንድሙን ይዞ ጥጉን አስያዘው 2-1። በመጀመሪያ እንግዲህ በዜሮ ማርሽ ነበር የገባው። በዜሮ ማርሽ ገባና 1-0 መራ። ከዛ ገባበት አቻ ሆነ። ከዛ በአምስተኛ ማርሽ ቀጥታ ኢዜን አስገባ፣ ቲምበርን አስገባ፣ ሳካን አስገባ እያለ እንትን አለና 2-1 ደክሎት ወጥቷል። በዚህ አጋጣሚ ግን የግሪዝቢን ታውን መንታ ወንድሙን ግን ሳላደንቅ አላልፍም። አሪፍ ናቸው፣ በጣም አሪፍ ይጫወቱ ነበረ። ግን ያው እንኳን ደስ አላችሁ። ወደ ቀጣዩ ዙር አልፋችኋል መድፈኞቹ፣ እንኳን ደስ አሁንም የምትለወጥ ነገር የለም። ለአራት ዋንጫ የተጫወት ነው ያለ ነው። ህፃናቶቹን በተለይ ማክስ ዶማ ማነሳዊ ፐርፎርማንስ በጣም ደስ ብሎኛል። ግን ከአንድ ቡድን የተላኩ የሚመስሉት እነዛ ፍለጧቸው ወረጧቸው የተባለ መስል በስመጫዋቹን ጨፈጨፏቸው ገልጾ ሁሉም ግን አሁን ለአራት ዋንጫ የሚጫወተው ኔክስት ራውንድ ገብተናል። ስኮ አድክሙ የአርቴታ ቡድን እንግዲህ ዛሬ ተቸግሮም ቢሆን ከሊጓን ካለው ማንስፊልድ ታውን ጋር 2-1 በሆነ ውጤት አሸንፎ ወጥቷል። ማዱኬና ኤዜ የሚገራረም ጎል ነው ያገቡት። ከዛ ውጪ ለማንስፊልድ ታውን በረኛ ማለት ነው ክሬዲት መስጠት አለብን። የሚገርም ሴቭ ነበር ሲያደርግ የነበረው። ከአንድም 3-4 ንጹህ ኳስ ነው ያዳነው። በማንስፊልድ ታውን በኩል ደግሞ እድል አልቀናቸውም እንጂ የተወሰኑ ሙከራዎች ነበሩ። አንድ ጎል ብቻ ነው ማስቆጠር የቻሉት። ለማንኛውም ኤዌኒዜዊን እንኳን ደስ አላችሁ። ይሄ አድክማ የአርቴታ ቡድን ግን ትንሽም ትልቅም ቡድን ይፈራል ማለት ነው። ለማንኛውም ተፈትኖ ነው ይሄን ነጥብ ይዞ ወጣው። ይመቸው። በተጠባቂው የኤፍኤ ካፕ ጨዋታ አርሰናል ማንስፊልድ ታውንን 2-1 ከሜዳ ውጪ በሁለቱ ራስታፋሪያን ጎሎች አሸንፎ ወደ ቀጣይ 8 ውስጥ መግባት ይችላል። ዘንድሮ ለአራት ዋንጫ የምናደርገውን ግስጋሴ ቀጥሏል። ጀማው ዛሬም አቋማ አልተሳካለትም። መቼም አይሳካለትም። ሼር ኮፒ ሊንክ ይደረግ። ጀማው እንችላለን፣ አራቱንም ዋንጫ እንበለዋለን። ጀማው እንበለዋለን። ሼር ኮፒ ሊንክ። ከአርሰናል 2 ማንስፊልድ 1 የተረዳናቸው 5 ነገሮች። የመጀመሪያው እንግዲህ ቲኔጀሮቻችን አይተናል። ማክስ ዳውማን አሁንም ወደ ቡራችን ከተመለሰች በኋላ የፈርስት ቲም ፕሌየር እንደምትመስል ግልጽ የሆነ ጨዋታን ያሳለፈችው። ድሪብሎቿን በጣም ነው ደስ የሚሉት የሆኑ ቻንሶችን ፈጥራ ነበር፣ ማስቆጠር አልቻለችም እንጂ ማርሊ ሳልመንም ያቺ ጥፋት እስከሚያጠፋበት ሰዓት ጥሩ ነበር። እግር ኳስ ላይ ደግሞ እድገታቸው ላይ የሚያጋጥም ነገር ነው። አርሰናል ዌንገር ምን ይሉ ነበር መሰላችሁ? ቲኔጀሮችን ስታስገቡ የምትወስዱትን ሪስክ የሆነ ነገር እንደሚያጠፉ አምናችሁ ነው። ብቻ ኖርማል ቆንጆ ፐርፎርማንስ። ሁለተኛ የተረዳ ነው። እኔ ስለ ጋብሪኤል ሄሱስ ማወራው ነገር አጥቻለሁ። ማን ለዚህ የአርሰናል ቡድን አሁን ላይ ባለንበት ማለት ነው ባላችሁ አቋም በሰጡት ነገር ናን አይደለም ግን ከማይመጥኑ ወይ ደግሞ ጥሩ እያረጉ አይደለም ምን ነገር ኮንትሪቢዩት እያረጉልን አይደለም ብዬ ከማሳውጮች ውስጥ አንዱ እየሆነ ነው። ያ ደግሞ እኔን ያስከፋኛል ማለት እና የዛሬው ጨዋታ ላይም ጭራሽ ምንም ነገር ፕሮቫይድ አላረገም። ደቂቃዎች እንዲሰጡት ማድረግ ያለበትን ነገር አላረገም ብዬ ነው የማስበው። እዚህ ጨዋታ ላይ ጭራሽ ነበረ ብዬ ራሱ አላስብም። ሶስተኛ የተረዳ ነው የተጫዋቾቻችን የመጎዳት ነገር እንግዲህ አሁንም ቀጥሏል። ትሮሳርድ ፈርስት ሃፍ ላይ ተጎዳ፣ ካላፊዮሪ ሰከንድ ሃፍ ላይ ተጎዳ። ስፔሻሊ ካላፊዮሪ የዚህ ዓመት የመጀመሪያው ሀፍ በጣም ጥሩ ፓርታችን የነበረው የሊጉ የካላፊዮሪ ምርጥ መሆን ነበር። ያን ቦታ የሚያዝ በስርዓት የማስከበር ነገር ነበር። ከዛ በኋላ ግን ጉዳቶች የተደራረቡበት ሲመጣ በጣም እየተቸገረ እናገኘ ስፔሻሊ ማጥቃት ላይ ምናምን ነገር። ዛሬም እንግዲህ በጉዳት ወጥቷል። ቀላል ጉዳቱን ከባድ ጉዳቱን ቆይተን ነው የምናውቀው፣ ግን በጣም ደስ የማይል ሳይት ነው። ትሮሳርድም እንደዛው በማርቲኔሊ ጨዋታዎችን መጫወት አለብን ማለት ነው ምንም ተቀያሪ ዛጋ ሳይኖረን። ያ ደግሞ ማየት የምንፈልገው ነገር አይደለም ሁላችንም እና ያም አሳሳቢ ነገር ነው። አራተኛ የተረዳ ነው ዛሬም ከቤንቾቻችን ተርፈናል። ያው ከጉድ ነው ያወጣን ዛሬ አስባችሁ 30 ደቂቃ ጭማሪ እንጫወት ምናምን ነገር ይመቸው። ኤዜ ዛስ መገርም ጎል ነው ዛሬ ደግሞ ያስቆጠረው። ቡም ነው ያደረገው። ኤዜና ስፔስ ሲጀመር ከተገናኙ ሁሉ ጊዜ ጎል አለ። አምስተኛ የተረዳ ነው። ግስጋሴያችንን ቀጥለን እንግዲህ ወደ ሩብ ፍጻሜው አልፈናል። ይሄ ደግሞ ለኛ ክለብ በጣም ቆንጆ ነው። አሁንም አራቱም ዋንጫ ውስጥ እንገኛለን። አራቱንም ዋንጫ የብላት ፌቨራይቶችም እኛ አርሰናሎች ነን። ጭንቅሽም ቢሆን ይሄን ጨዋታ አሸነፍሽ፣ ጭንቅ ብሎሽም ቢሆን ይሄን ጨዋታ አሸነፍሽ። ከሞተ ክለብ ጋር ተጫውተሽ ማለት ነው። የሊጉ መሪ ነኝ እያልሽ ከሞተ ክለብ ጋር አገናኝቶሽ ማንስፊልድ ታውን ነው ምናምን ስሙ እንኳን በትክክል የማይታወቅ ቲም ጋር አጫውተውሽ ተጨንቀሽ አሸነፍሽ በስንት መከራ ማለት ነው። አይ አርሴናል፣ እኔ እኮ በጣም ነው እኮ እኔ ምንም አልናገርም። እድሜ ለሲቲ የሲቲ መጫወቻ ነው የሆነው ማለት ነው። በዚህ ዓመት ግምት ምታለ ቲም በቃ እግዚአብሔርን ተጨንቆ እኮ ነው ያሸነፈው። በቃ ተጨንቆ ተጠብቆ እኮ ነው ያሸነፈው። የምሬን ነው የምላችሁ። ዘንድሮ ከኛ የሚያልፍ ዋንጫ የለም። አንድ ባንድ ነው ልቅም አድርገን እንበላችሁ። ዋንጫውን ለቃቅመን እንበለዋለን። የትኛውም ፕሪሚየር ሊግ፣ ኤፍኤ ካፕ፣ ካራባው ካፕ፣ ሻምፒዮንስ ሊግ የሚባል ነገር የለም። ማማረጥ የለም። ስለዛ ሁሉም ዋንጫ ለንደን ተዘጋጅ፣ ዝግጁ ሁኚ። ዶሮዋን ወደታችን እንሸኛታለን ማለት ወደታችን እንሸኛትና እኛ በዋንጫ ለንደንን እናሸበርቃታለን። ይሄ የለንደን ቲም ምናምን። እኔ ግን ግራ እየገባኝ ያለ ነገር ፕሪሚየር ሊግን በልተን ኤፍኤ ካፕን በልተን እሺ ማን ነው ከማን ጋር ነው ኮሚኒቲ ሺልድ የምንጫወተው? ያው እዛው ሰጠናል። ከዛ 6ኛ ዋንጫ ሆናል ማለት ነው። ይመቸን።
አርሰናል ሚድፊልድ ታውን ምናምን የተባለን ቡድን 2-1 አሸንፏል። ታውን ማለት ነው። እኔ አርሰናል አሸንፎ ማቸወጡ ምናምን መተቸ በጣም ሰልችቶኛል። ግን ስለዚህ ቡድን አንዳንድ ነገር ልበላችሁ። ሊጓን ላይ ነው የሚገኘው ማለትም 3ኛ ዲቪዚዮን ማለት ነው እና ደግዛም ላይ 16ኛ ደረጃ ላይ ይገኛል። ያለፉት 4 ጨዋታዎቹ ላይ አንዱንም ማሸነፍ አልቻለም። ሊጓን እየተወዳደረ ማለት ነው እና በዚህ ጨዋታ የሚገባው ነበር ማለት በቤንቺን የገባው አርሰናል ሙሉዎች ገብተዋል። እነ ሳካም መጨረሻ ላይ ገብተዋል። እነ ኤዜም ገብተዋል። እነ ማዱኬ ማርቲኔሊ ይሄው የመጀመሪያው ፎርሜሽን ነው። ከዛ በኋላ ግን ሲጨንቀው እነ ቲምበርም እነ ሄንካፔ ሁሉም ገብተዋል ማለት ነው። 2-1 ማሸነፍ መቻሉ አይደለም አስጨንቀውት በመጨረሻው ደቂቃ ላቻ ማለት ነው። በደንብ አስጨንቀውት ከዛም በፊት በጨዋታ በጣም ጥሩ ነበሩ ማለት ነው። ስታት ገብታችሁ ተመልከቱ እና ማንቸስተር ሲቲ የባክን አሸንፈ ይጥልልሃል። አንተ ብቻ አሸንፍ። ይመቻችሁ። አርሰናል አሸንፏል። ያው ያን ያህል መደሰት አያስፈልግም ማለት ነው። ዛሬ የማሞያ ጨዋታ ነበር ይጮት ነው። ግን ማንስፊልዶች ማለት ነው በጣም ያበደ ጨዋታ አተከብደውን ነበር እንዴ የምር ማልክዳችሁ ማለት ነው። ፈርስት ሃፍ ላይ በጣም ብዙ ሙከራ ነበር እያደረጉ የነበሩት ማለት ነው። የሚመተውንም አይመተውንም እየመቱም ቢሆን ብቻ ፈርስት ሃፍ ላይ ጽድት ያለ ጨዋታ ነበር የተጫወቱት ማለት ነው። ማን ሞስኬራ ግን እንዴት ነው የታለፍከው? አይ ነው ይሄ ልጅ ማለት ነው ሳልሞን የተባለ ሰውዬ ምንም ነገር አይችልም። ገና ህፃን ነው። ተሳሳተ ግን እንዴት አጥፎ የሊጓን ተጫዋች አጥፎ በዛ በኩል እስኪመጣ አረ ሞስኬራ አረ ተው እንዴ ምን ሆነ ነው? ማዱኬ ምን አይነት ጌም ነው ዛሬ? እግዚአብሔርን ምላችሁ ማክስ ዳውመን ማግባት ነበረብህ። ሙሉ የአርሰናል ቲም እንድታገባ ነበር ሲጮት የነበረው። የምር ዝም ብሎ ኳስ እየሰጡት ነበር ምናምን ማግባት ነበረበት የሆነ ለኮንፊደንሱ ምናምን። ግን ዛሬ ጽድት ያለ ጨዋታ ነው። ማክስ ዳውመን ራሱ የጮት ማዱኬ በጣም ያበደ ጨዋታ። ሃቨርዝም ያው ማን ሙሉ ቲማችን ጽድት ብሏል። ግን ማለት ነው ማንስፊልዶች ክሬዲት ይሰጣቸዋል። በጣም 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 ማለት ከመጠን በላይ የሚገርም ጨዋታ ነው የጮቱት በእውነት በጣም